ነው ቢገባሽ? አይ እኔን በስነ ስርዓት ነው የሚወደኝ። ትንሽ እንኳን ህሊና የለሽም? ሴት አይደለሽ አንቺ? አንቺ ነፍሰ ጡር ነኝ አትንኪኝ። ወይ መጀመሪያ ይናገር እንጂ የት ነው የሚሄደው? አሁን እህቴ ናት ብለህ ያስገባሃት ልጁ ያንተ መሆኑን በይፋ አረጋገጥክ ማለት ነው። እሷ ደስተኛ ልታደርገው አልቻለችም፣ ልትሰጠው አልቻለችም። እኔ ደግሞ የሚፈልገው ነገር ሰጠው። አንቺ ደግሞ ዝም በይ። እንደመጣልሽ አትንካኝ። አታዝም ተማርቱ ማለት ነው። እየተባበርኳት ነው ቢገባት። ምን አድርገሽ? ደስተኛ ያደረኩላት ነው ባላል። እሷ ልትሰጥ ያልቻለችውን ብዙ ነገር እየሰጠሁት ነው። ያው ልጅም ልወልድለት ነው። በቃ ምን አታ ነው? ምንድነው ያጣው? አይመለከትህም። ምን አላት እሷ? አንቺ ለምን ዝም አትይ? ይኸውልሽ ስነ ስርዓት። አንተ ዝም ትላለህ እንዴ? አንቺ ዝም አትይ እንዴ? የኔ ናት። የእሱ ልጅ በማህፀን ይዣለሁ። እስር ቤት ትወልጂዋለሽ። እስር ቤት ትወልጂዋለሽ። እስር ቤት ማወለድም አንተም እስር ቤት እዛ አባትናትን እስር ቤት ታምጣለህ። ትንሽ እንኳን አታስብም? ምንድነው መረዳ? ምንድነው የማይናገርሽ? ስነ ስርዓት እኔ ላይ እየጮክ ነው? አዎ ስነ ስርዓት። እኔ አይደለሁም ትላለች እንዴ? እና ጽንሱ ገፋፍቶሽ ነው አምሮሽ? እሱን የተባበረኝ። ሰላም ተረጋጊ። ምንድነው የተፈጠረው? ምንም ማውቀው ነገር የለም። እኔ ጭቅላቴን እያመመኝ ነው። ምንድነው? እዚህ ራስሽ እንዴት ልታገኝ ቻልሽ? ምንም አስታውሰው ነገር ናት። ምንድነው የምታስታውሽው? ምንድን ነበር የመጨረሻ ጊዜ? ናራኝ ቁጭ ብዬ ነበር። እሺ ውሃ እየጠጣሁ ነበር። ከዛ በኋላ ምንም አላስታውስም። ምንድነው? ነሽ፣ ለማንኛውም ነሽ፣ ተነሽ። እቤት እንሂድና እቤት እናወራለን። ና እሱን አቋርጦና አግዘኝ። ነሽ፣ ተረጋግነሽ። አይዞሽ። ነይ በስ ሰላም። ምንድነው? ማን ምንድነው? ልቀቀኝ። ተረጋጊ። ሰላም ሶፊ ነኝ። ሰላም አንተ በቃ ሲጀመር አንተ ራስህ ሰላምን ፈልጌ ነው ለምን አትልም? በግልጽ ሰላምን ከትዳሯ አፋትቼ ወስዳት ነው ለምን አትልም? ውጣና ሰውዬ ና ውጣና እንዴ ሲጀምር ብለኸኝ አይደለም ወጣው ውጣና ቁጭ በል አልወጣም። ምንም ስነ ስርዓት የሚባል ነገር በቃ ቤቴ ላይ አትፈነጭም። ከዚህ በላይ እኮ ቁጭ በል አልወጣም። ምንድነው ይሄ ካሜራ? ካሜራው ምንም ነው። እኔ ጋር ካሜራውን ተው። ቆይ አዳምጠኝ። ካሜራውን ተው። ቆይ አዳምጠኝ። ካሜራውን አጥፋ በእናትህ። ተመራ እሱን አናግረው። የሰው ትዳር ከበጠበጥክ በኋላ ስንት ነገር ምንም የሚያስበጠብጥ ነገር የለም። እኔ አይደለሁኝም ልጅቷ ማናት? ተመሳስይብህ ነው እንጂ እኔ አይደለሁም። እቺ ነኝ አይደለሽም አንቺ? እንደዚህ ነኝ እኔ እንደዚህ ነው ሳምኒ። ለነገሩ እናንተ ከእናንተ ጋር ውሃ ቅዳ ውሃ መልስ ነው የሚሆነው። አሁን አዳምጪኝ። ስለማን ህይወት ማን ያገባዋል? ይኸው እኔ አሁን ምን አለ መሰለህ አዳምጠኝ። እኔ አሁን ስለማን ህይወት ምናምን ነገር አለ። እኔ ጠራችኝ መጣሁ ወደ ህይወቱ። ስለዛ ችግር ገጠመኝ ብላኛለች። እሷስ የምትጠራው ማነች? አንተስ ተጠሪውስ ምንድነው? ምንድነው ነገሩን የምታዞረው? ሚስትህ ያማገጠችብህ ነው። ከማን ጋር ነው የምትማገጠው? ከአንተ ጋር ሊሆን ይችላል። እኔ ምን አውቃለሁ? እኔ እኮ እናንተን ስከታተል ከዚህ ጋር አዎ፣ ከዚህ ጋር ወርድ ባክ ለቀኝ። ነገሩን ለመሸፋፈን ብሎ ነው። አንቺማ የሰው ባል እያማገጥሽ እንዴ? አንቺ ሊሰማገጥ አይደሽ እንደገነሽ? አሁን ምን አይነት ባለጌ ነሽ? ምን አይነት ፈጣጣንሽ? ግን አንቺ ትይውስ መስራትሽ ነሽ። አንቺ ሰራተኛ ነሽ። እኔ ነፍሰ ጡር ነሽ ብዬ ነው። ረጋ ብለሽ ቁጭ ብለሽ ረጋ ብለሽ መንሽልኛ ምን እንዳልሆነ ተይ እንጂ ተይ። አይንሽን አታጉረጥረጭብኝ። ምን እንዳልሆነ ነው አንቺ ደፋ ጭራሽ በቤቴ ነው እንደምትናገረኝ? የወንድሜ ቤት ውስጥ ነው ያለሁት። ይሄ ልጅ የማንነት ይኛለሽ ሁሌ እኔ ታስጨንቅኛለሽ። ሴት ልጅ ነሽ። ወንድሜ እንኳን ተረድቶኛል አይደል እንዴ? ምን አይነት ደረቅ ነሽ አንቺ? እንዴት ነው የምታረጊኝ አሁን እነሱ ሲወጡ? አንቺ የት ነው ከባለቤት ሸረግዛይሽ? ይኸውሽ አንዴ በቃ የምታረጊው እሱ የሚባል መሰለሽ? የታየሽኝና ነው አንቺ ምን አይነት ደፋ ሲጀመር ታስታውቂያለሽ ስትታይ። አንቺ ምን አይነት ፈጣጣ ነሽ ግን? ወይኔ ድፍረትሽ! ምኑ ነው መፍጠጥ? ምኑ ነው መድፈር? በቃ አይዞሽ ቁጭ አስገባት ነግሪ ለምን ነቅርስ ይችላል ቁጭ አይዞሽ እንዴት ነሽ? ውሃ እኮ ይቼ ነበር። ውሃ ወይ እንጣለሽ እንዴ? ውሃ ይዤ ነበር። ወልተሽ ታል ውሃ የመጣ ነው መኪና ስለ ነበር አንቺ አታጭ በተስቲ አይዞሽ ተረጋጊ። አንቺ ገና አልጨረሰ ገና ይቀረና አሁን እንዴት ነሽ? ቆይ ምን ፈልገሽ ነበር? አውሪያ ያናደድችኝ ስለነበር ተናደሽ ነው ታዲያ እንደዛ ምን አለሽ? ተውቀሽ ቆይ ምንድነው ትዝ የሚልሽ? እስቲ ቆይ እሺ ተረጋጊና ሰላምዬ የነኑ ነገር ተሰጅኛለሽ። ምን አድርጋሽ ነው? ምንድነውስ? እንዴት ነው እንደዚህ ትሆኚ ይቻልሽው? ጭንቅላትሽ ምናምን አልተመታም አይደለ? ደህና ነኝ ጭንቅላቴ። እንዴ ምን አድርገሻት ነው? እኔ ምንም ተሳውሰው ነገር እኮ የለም። እኔ ምን አውቃለሁ? ያብደችው ይሆናል። ስነ ስርዓት ለምን አይኖርሽም? ይሄው ነፍሰ ጡር ስለሆንሽ ነው ልጅ ይዘሻል ብዬ ነው በስተክል ይወርሻል። እየቀጠቀጥኩ ነው የማወራሽ። ሲቀጥል አዳምጪ። ላይባክሽ ስሚ
ለልጁ ብዬ ነው። አዳምጪ። ሲቀጥል ምን ልታረጋት ነው? እዛ ስር አስረሻት እዛ ስር ያስቀመጥሻት። በዛ ላይ ደግሞ አንቺ ብቻሽ ልታረጋት አትችይም። አንቺ ብቻሽ ልታረጋት አትችይም። ምክንያቱም እንደዚህ እርጉዝ ሆነሽ ከቤት ተሸክመሻት እዛ ድረስ ልትወስጃት አትችይም። ማን የተባበረሽ? ብቻዬን ነው ይዤት ሄድኩት። ህፃን ልጅ አታድርጊ። ህፃን ልጅ እንዳታደርጊ ሰሚኛለሽ? ይኸው አዳምጪ። እኔ ህፃን ልጅ አይደለም። እንኳን አመመሽ። ስሚ፣ ምን አይነት ክፉ ነሽ ግን? ምን ፈልገሽ ነው እንደዛ ያሰቃየሽኝ? ምን ፈልገሽ ነው? እኔ እያናደደች በገባው በወጣው ቁጥር በነገር እየቆጠቆጠች አስጠላችኝ። በቃ አዎ በቃ በነገር ስወጣ እንዴት እንደምታይኝ እንዴት እንደምትሰድበኝ ጭራሽ አንተን ይዛ መታ አሰደበችኝ። ከዛ እንዴት ሆነልሽ? እዛ ድረስ እንዴት ተወሰድሽ? ለምን እኔ እኮ ግራ የገባኝ እሱ ነው። በዛ ላይ ደግሞ በመድኃኒት ነው በምንድን ነው እንደዚህ ያደረገሻል? ደግሞ እኮ ባለቤቴ መጠርጠሪ። ቆይ ምን አድርግሻት ነው? በሴራ ነው አይደል? እሱ እንድጠራጠር አደረግሽ ለማጣላት። ምን አይነት ክፉ ሰው ነሽ ግን? ይኸው መጣ። ክበተው እስቲ በሩ አስገቡ። እንዴ ሰላም መጣ። ታፈሻል ብሎኛል ነበር እንዴ? እኔ ተማሪልኩም ሁሌ እዚህ የተረገመች እህት የምትላት ስራ ነው። እሺ ራ ክፍለ ሀገር ደግሞ እንዴት እሺ ነው እኮ የሰማሁት። እኔ ተማሪልኩም ሁሌ ያሰረችው እቺ እባብ ናት። ነው ቁጭ። አንቺ ከምን ነው ነገር አለ? እሷ ነበር ስትጫወት። ደግሞ አሁንም ታይኛለሽ። ኧረ ትንሽ እንኳን እፈሪ። ቁጭ ምን አይነት ድፍረት ኖሮሽ ነው? ቆይ ቀና ብለሽ እንኳን የምታይኝ? ረጋል ተረጋጊ። ምን ረጋጋዎች እያለች ሰላም ነው። አሁን ግን ረጋጋች። ተፋብላችሁ ቁጭ በል። እኔ ወዲህ ቤት እመጣለሁ። ይኸው አዳምጪ። ሌላ ነገር ውስጥ እንደገባ አታድርጊ። የዳምጥሽ ነው። አንቺ ነፍሰ ጡር ነሽ አይደለ? ስለዛ እሷን ማን ነው የተባበረሽ ነበር? ሰው ቀጥሬ። ማን ነው የቀጠርሽው? ሰው ቀጥሬ። ማን? ልጆች ቀጥሬ ነው እኮ። እነማን ናቸው ልጆቹ? እነማን ናቸው? እኔ አለቃቸው ልጆች ቀጥሬ ነው የምትለው። ስሚ፣ ሲያረገኝ ዝም ትላለህ እንዴ? ጭራሽ አንቺ ቆይ ምን አይነት ደፋር ሰው ነሽ ግን? አዳምጪ። አሁን ማንም ነው የማያወጣሽ። በቃ እሺ ነው ይወጣላችኋለሁ ከቤታቸው። ወዴትም አትሄጂም። አንቺ እስር ቤት ነው ማስገባሽ። እንደዚህ ሆኜ እንዴት ነው እስር ቤት የምገባው? አታይም? የሰራሽው ወንጀልና ታዲያ እሷን አግተሽ የነበርሽው አንቺ ነሽ። በራሷ ጥፋት እኮ ነው። ምን ነው በራሷ ጥፋት? እያናደደችኝ እንደምታደርገኝ እየሰደበችኝ እንዴ ዝም ብላ ከወንድሜ ጋር እየጠረጠረችኝ እኮ ነው። ስሚ አሁን ቀሉን ታይና ልጅሽን ስራሽ መውለድ ትፈልጊያለሽ? አልፈልግም። ስለዚህ ያንን ነገር በስርዓት እንድትነግሪኝ እፈልጋለሁ። እሷን በምንስ ነው ያነዘሻት? እንደነገረችኝ ከሆነ ድንገት ውሃ ጠጣች። ከዛ በኋላ ምንም ነገር ነው የማታስታውሰው። ውሃ ስለመጨመረች አላስታውስም። ቆይ አንተ ለምንድን ነው ዝም የምትለው? እሱን ተይው። ምን ልበል? እሺ የት ልሁን እኔ? ቆይ አሁንም ቢሆን አዳምጪ። በደምብ ታውቂያለሽ አይደለ? ስለዚህ አሁንም ቢሆን ለአንቺ ቀለል ላሉ መንገድ እየሰጡሽ ነው ያለው። ልጅሽን ስሬት መውለድ ማትፈልጊ ከሆነ ምንድን ነው የተፈጠረው የሚለውን ነገር ንገሪኝ። በምን ስለነዘሻት ማንስ ተባብሩሽ ነው? ምክንያቱም ተረጋግ። ቆይ አንተም ተረጋጊና ንገሪው። ምን አንተ ቆይ እሺ ትንገረኝ። ምንድን ነው የተፈጠረው? የእንቅልፍ መድኃኒት የምጠጣው ውሃ ውስጥ ከትቼባት። ምን ማለት? እንዴት ባኖረችሽ በተቀበልሽ እንዴት እንደዚህ ይደረጋል? የሷ ጥፋት እኮ ነው እኮ ነው። ምን አድርገሽ እየሰደብሽ? የሰራሽው ስራ ጥሩ አይደለም ወንድሜ። አንተ እውነት ቤዛ ላይ ሰድብሽ አንጓጥጭሽ አቃሉ? አዎ ችግር የለውም። አዎ በደንብ አንተ ተባርክ። ስራን እየሰራ ነው። እሷን ግን ተገቢውን ቅጣት ሰጣታለሁ። ችግር የለውም። እሺ እንዴት እንደዚህ ይደረጋል? አንቺ ታዳጊ እኮ ነሽ። በቃ እኔ ምንም ልትለኝ አልፈልግም። ዝም በል። እኔን ዝም በል ጭራሽ። ምን አይነት ደፋር ሰው ነሽ ግን? እንዴት ስሚ፣ እንደዚህ እንዳታዪ። ታላላቆችሽ ነን እኮ። ለምንድን ነው እንደዚህ የምታዪ? እንዴት እንደዚህ ይደረጋል? እንዲህ እኮ አይደረግም፣ ነውር ነው። እሺ አሁንም ቢሆን ወንድሜ ይኸውልህ አንተ ትክክል ነበርክ። እሺ መጀመሪያው
እኛ እንደ ቤተሰብ መፍታት ያለብን ነገር እንፈታለን። እሺ አንተ ግን አሁን የምታደርገው ነገር እኔም ባለፈው ያልተገባ ባህሪ አድርጌያለሁ። ለዛ ይቅርታ ጠይቃለሁ። ችግር የለም እኔ ሰሪን ነው እየሰራ ያለው ችግር አልተቀየምኩህም። ችግር የለም። ስለዚህ በቃ ተወውና አሁን ሂድና እኛ እንደ ቤተሰብ እንፍታው ማለት ውጣ እያልከኝ ነው? አይ አንተ ደግሞ እኛ እንደ ቤተሰብ እንፍታው እያልኩ እኮ ችግር የለም። እኔ ግን ማጣራት ፈለጋችሁ ነገር አለች። እሷ መጠየቅም ፈለጋችሁ ነገር ቤተሰብ በላይ ምን አለ እኮ ገባኝ። እሱ ችግራችሁን ትፈታላችሁ። መጀመሪያ ግን እሷ ነፍሰ ጡር ነች። ያለማንም እርዳታ ሊተባበራት አልቻለም እና የተባበሩት ወንዶችንም ቢሆን አስክ በቃ አትለቅም። ለምንድን ነው በእናትህ? ቆይ አልገባኝም። የሚስት እንደዛ መታገት እንደዛ መሆን አያስብም ነው? ነገስ ምን ማለማድረጋቸው ነው? ሰዎችስ እነማን ናቸው? በቃ ልጅነት ይዟት ይሆናል፣ ወጣትነት ይዟት ይሆናል። ልጆቹንም እኔ እንትን ብዬ አፈላልጌ ተገቢውን ቅጣት ሰጣችሁ፣ ለሷም በተመሳሳይ። ቆይ ምን ልጅነት ነው? ልጅነት ቢይዛት ሌላ ልጅ ይኸውልሽ፣ ሰላምዬ ነይ ይኸውልሽ፣ እስኪ ፊቴን እንዴት እንዳበላለዘችው ትንሽ እንኳን አታስብም አንተ? እሺ በቃ ይገባኛል። አሁን ከማን ጎን ነው መሆን ያለበት? እሺ በቃ እሺ አዳምጪኝ። እኔ ለመድረስ እየሞከርኩ ነው። አንተ ያልከውን ረጋ ብሎ በቤተሰብ ምን ይፈታ አሪፍ ሀሳብ ነው። ግን እኔ አንድ ደግሞ እንደ ባለሙያ እንደዚሁም ደግሞ እንደ ተበዳይ እንዳለበት ነገር ማን ነው ሊተባበራት የቻለው የሚለውን ነገር ማጣራት አለብን። አሰማም ልጆች ቀጥ አዳምጪኝ በእናትሽ። ስነ ስርዓት ይኖርሽ። እሱ መውጣት አለበት። ልክ ስነ ስርዓት ይኖርሽ። እያንዳንዱን ነገር አንቺ ነፍሰ ጡር ነሽ። አንቺ እሷን በምንም በአቋምም በፊዚካልም ልትሸከመት ምትች አይደለሽ። በዛ ላይ እንደዚህ ራስሽ እንኳን ለመነሳት ወገብሽን የምትነሽ ሴትዮ እንዴ ምን ያንተ አዳምጪኝ። እሷን ለመሸከም እሷን ይዘሽ ሄደሽ እነማን ናቸው የተባበሩሽ? እነማን ነው የተባበሩሽ? ምንድነው የምረጋጋው? አንተ ከኔ ጎን አትቆምም? ይሄው እኮ አንቺ ለምንድን ነው የሚያባብላት? እንዴት ለምንድን ነው የሚያባብላት? ታዲያ አንቺን ያባብለሽ? ዝም በይ። ምን አይነት ሰው ነሽ ግን? ስሚ ምንድነው የምትፈልጊ? አዳምጪኝ። አንተ ይኸውልህ አሁን እንሸኘህ። እሺ ጥያችሁ ሂድ በቃ። ጥያችሁ ልውጣ አይደል? በቃ ወዴት ነው የምትሸኘው? ጥያችሁ ሄዳለሁ። ወዴት መጥቼም ስልክህን አቋርጥ ላጥፋልኝ። ስሚ ወዴትም አትሄጂ ፕሊስ እባክህ በእናትህ። እኔ ፈታዋለሁ እንደ ቤተሰብ። ይኸውልህ እኔ አይደለም ችግር የለውም። አሁን ምን አለ መሰለህ ለምን አትወልኝም? እሺ እኔ አይደለም ቤቱን የምመራው። አዎ ሁለቱም ሴቶች ናቸው አይደል? አዎ ምን ይላል እንትን ላይ ብንሄድ ወደ መጽሐፍ ቅዱስ ራሱ የምንሄድ ወንድ ልጅ ምንድነው የቤቱ ራስ ነው አይደል የሚለው? ስለዚህ እኛ ተግባብተን በሰላም ጉዳያችንን ምንም የሚባል ነገር የለም። ይቅርታሽን እኔ አልቀበልም። ስሚ እኔ ወንድሜ እኔ ምን አለ መሰለህ እኔ አሁን አንድ ነገር እንድትረዳኝ ፈልጋለሁ። አዳምጠኝ እንድትረዳኝ ፈልገው ነገር አለ። እኮ ከኛ ጎን ነበር መሆኔ ነበር። ስማው እንጂ በቃ ውጣ እያለ ነው አይደል? በቃ እኛም ፈተዋለን። ስሚኝ አዳምጪኝ። አንቺ ቆጣጣሽው ማን እንዲፈታልሽ? አዳምጪኝ። አንቺ ጆሮሽን ይዤ ልጅ ስለሆነሽ ነው የኑላ ነገር እኔ የምታደርገው። ወጣትነት ይዞት ነው። ፕሊስ በቃ ስሚኝ። እያይሻቸው ሰዎችን አይደለ እየዳመጥሽኝ ነው። አንቺ ልጅሽን የምትወጂው እስር ቤት ነው። ያ እንዳይሆን የምትፈልጊ ከሆነ ሊተባበሩሽ የቻሉትን እያንዳንዱ ነገራቶች እንደዚሁም ደግሞ የልጅሽን አባት ማወቅ ፈልጋለሁ። ለምንድን ነው ሁላችሁም እኔ ላይ የምትጮሁብኝ? እና ማን ላይ ነጭው? እኔ ብቻ እኮ አይደለሁም። እና ማን ነው ታዲያ? ሰርተሻል። በቃ እና ማን ነው ታዲያ? ሰርተሻል። አትጮህብኝ፣ አትናገረኝ። ለምንድን ነው የማይናገርሽ? ስነ ስርዓት። እኔ ላይ እየጮህክ ነው? አዎ ስነ ስርዓት። እኔ አይደለሁም ትላለች እንዴ? እና ጽንሱ ገፋፍቶሽ ነው አምሮሽ? እሱን የተባበረኝ እንዴ ብቻዬን አይደለም ያደረኩት። በቃ እኔ ላይ ለምን ልውጣት እናንተ ስም ቀስረው ቢያንስ ከኔ ጎን አይበቃሽም? እኔ እና እሱን ለማጣላት እሱ ነው። ቆይ ምንድነው ከትዳራችን ያለብሽ ችግር? ቆይ ሴትዮ እኔ ካንቺ ችግር የለብኝም። እሱ ነው ጭራሽ ባኖርኩሽ ሴትዮ። እስካሁን አክብሬሻለሁ። እንደውም ከዚህ በኋላ ነው የማልፈልግ። ከዚህ በኋላ እንዴት ታደርጊኝ? ቆይ አንዴ ቆይ አንተ ነው የምታስንቀኝ። ቆይ አንዴ ማን ነው የተባበረሽ? እሱ ነው የተባበረኝ። ቆይ አንዴ ሰላም ረጋቤ። በቃ ምንድን ነው የምትለው? ስነ ስርዓት ያዥ አንቺ። ስነ ስርዓት ማለት ነው። ስነ ስርዓት ያዥ። ስነ ስርዓት ቆይ ከዛ በፊት ምን አይነት ሰው ናት? ረጋ በል። ተረጋግቻለሁ እኮ። እሺ እኔ ተረጋግቻ አስረዳው አይደል? እንደ ፋሚሊ እንደ ቤተሰብ እንወያይ። ተወያይተን ችግራችንን እንፍታ። ምንም የምንወያየው ነገር የለም። እውነቱ ይጋለጣል። ምንድነው እሱ ነው ያገዘኝ። ባለቤትሽ ነው ያገዘኝ። አንዴ ሰላም አዳምጪኝ
ረጋቤ እስከዛሬ አክብሬሻለሁ። ከበኋላ ግን አንቺ ማክብረስ ምንም የለኝም። ሰላም ይቅርታ አድርግልኝ። እኔ ሲጀምር ያንተ ራሱ ከባለፈው ባህሪ እንደዚህ መለሳለስ ግራ እያጋባኝ ነበር። እሷ እንደምትለው አንተ የሷ እንደዚህ መሆን ልጅ አለበት ወይስ ደግሞ ለማጣጣት የሞከረች ነው? ምን? አዎ እጇ አለበት። እኔም ብቻ ተጠያቂ ልታረግ እኔ እስር ቤት ወርጄ ልቀመጥ ነው? ምንድን ነው የተፈጠረው? አንተ ከሄድክ በኋላ ደውዬ ሁሉን ነገር ነገርኩት። የመጀመሪያ ቀን የመጣው ጊዜ እሺ። አይ ውሸት ነው። ቆይ ደውለሻል አይደለ? ቆይ ደውለሽ አንቺ ነው አዳማ የነበረው? እሺ። ከዛ በኋላ ደውዬ ሁሉን ነገር ነገርኩት። ከዚያው ነገር ማድረግ እንዳለብን ተስማማል። መጠጣ እንትን ውስጥ መጠጣ ውሃ ውስጥ የእንቅልፍ ክኒን እንድጨምርባት ነገረኝ። ጨመርኩባት። እሺ። ከዛ ተሸክሟት ሄደ። በቃ አው ምን ልትል እና እኔ ብቻዬን እንደዛ ለሆነ አንተ ከሰላም ይሄ ሁሉ ነገር ቀራችሁ ስልክ ነው? ውሸት ነው? አው በስልክ ነው። ቀላል ነገር አላወራችሁ እንደዚህ እንደምትሉ አላደረጋችሁማ። ስለዛ ነባ ስልኩን ያንተ ስልክ ሙሉ ፋይሉ ድምጽ ይወጣል። ቀኑ እኮ ከትላንት ወዲያ ነው። ይቻላል? አዎ ነው። እሺ ደውላችሁ አንቺ ግን ከትዳር ያለብሽ ችግር ምንድን ነው? በቃ ስለዛ አሁን ቀለል እናድርገው። ስለዛ በጣም ጥሩ ተመልካች አሁን የሚበጀኝን እንትን ስለዛ አዳምጪኝ ተረጋጊ። አሁን ነው ለምሳሌ ይሄንን ነገር በስልክ አውርተን እያለችን ያለችው። ስለዛ ያንተን ነገር ሙሉና ሙሉ ከቴሌ እንወስዳለን። ያወራችሁበት በዛ በቀር ከዛም ድምጻችሁን ነው አይደለም የሚለው ነገር እናደራራለን። እሺ በጣም ጥሩ ተመልካቾቻችን፣ እንግዲህ ተመልሻለሁ በድጋሚ። ያው አንድ ነገር ልስማ ብለው ስለላኩልኝ ያለውን ነገር በደንብ እንሰማዋለን እና አሁን ለብቼ ለመስማት ሞክሬ ነበር። ስለዛ አሁንም ቢሆን እምነት እንደዛው ነው አይደለ? አሁንም ያመንክ አይደለ? በፍጹም የተላክልኝ ቮይስ ላሰማህ ምንም ብቻ የለበትም። ስለዚህ እሺ አንድ ቮይስ የላኩልኝን ይሄኛው ቮይስ ምንድን ነው? ይዛ መጣለች ጭራሽ። ኧረ እባክሽ። አዎ ቤት ውስጥ ሆነ ይዛ መጣለች። የሆነ ነገር ማድረግ አለብን። በቃ እናፈላት ነው። አዎ ሊታወቅብን ነው ለበለዛ። በቃ እናፈላትነን ቶሎ እንሸኛት። እና ምን ነገር እናድርግ? እሺ መጣሁ በቃ ጀራሽ ሰዓት አስረዳኝ ስለዚህ ድምፅ አይደለም ወይ? ባለፈው የሆነ ቀልድ እየቀለድን ነበር አይደለም? አይ ቀልድ አይደለም። እዚህ ላስት እኔ አሁን ሰዓቱ ራሱ የሚያሳዩኝ ሰዓቶች እኔ ወጣው ሰዓት ነው። አዎ እኔ ላይ ነው የምትቀልዱት? ኧረ ሰላም እንደሱ አይደለም። ተረጋጊ። እሷ እኮ ምንም አላደረገችኝም። አንተ ነው እኮ ያዋረድከኝ። አሰለኝ ስለድምፁ አሰለኝ ስለድምፁ ታውቂያለሽ ለአንተ ምን እንደሆንኩ ቤተሰቤን ጥዬ እኮ ነው የመጣሁት። እንዴ ጭንቅላት አያስብም? ትንሽ እንኳን አታስብም? ተረጂ ምንድን ነው የምረዳ? አስረዳኝ ስለዚህ ነገር አስረዳኝ። ምንድን ነው የተፈጠረው? ቀልድ ነው። ሌላ የላኩልኝ ድምጾች አሉ። ሌላ የላኩልኝ ድምጽ ላሰማ ፕሊዝ። ስለዛ እሷ የታገተች ታይም ላይ ያንተ እጅ አለበት ነው አይደለም? ነው አይደለም? ምን እንደሚጸጽተኝ መንገር ለአንተ ቤተሰብ ይመቴ ትንሽ እንኳን አታስብም? ሴት ልጅ እኮ ነኝ፣ እድሜ ሄደ። አንተማ ምን አለብህ? ይኸው አትናገር። ማንም ነው ዝም የምትለው? ስለማገርኩሽ እኮ እኔ እስቲ ንገረን ምንድን ነው? ስለዛ አሁን እህቴ ናት ብለህ ያስገባሃት ልጁ ያንተ መሆኑን በይፋ አረጋገጥክ ማለት ነው አይደለም? ነው አይደለም? ነው ነው እኮ በቃ አታስጨንቀው። በቃ እሷ ደስተኛ ልታረጋው አልቻለችም፣ ልትሰጠው አልቻለችም። እኔ ደግሞ የሚፈልገው ነገር ሰጠው። አንቺ ደግሞ ዝም በይ። እሺ እንደመጣልሽ አትንካይ። ደግሞ አፋሌ ብለሽ ታወሪያለሽ እንዴ? ስሚ ሁለታችሁም አሁን ያንኑ ነገር ተነግሩኝና ልጅሽን እስር ቤት ነው ማስወለድሽ። አንቺ ምንድነው ማዋለ ለሰማን እኮ ነው ቀንሽን የገለብሽው። ትንሽ እንኳን አታፍሬት። ጀምር ማን አንቺ አረጋው? ከአንቺ ጋር ከመታወቅ በፊት ከነገ ይተዋወቃል። ማን አንቺ አረጋው? ምንድን ነው የተፈጠረ ያለው? አንቺ እድሜሽ ደርሶ ነው ለእነዚህ ነገር አያገባህም። እድሜ ደረሰ አልደረሰ 20 ዓመት ሞላሽ? 18 ዓመት ሞላሽ? እየተባበርኳት ነው ቢገባት። ምን አድርገሽ? ደስተኛ ያደረኩላት ነው ባላል። እሷ ልትሰጥ ያልቻለችውን ብዙ ነገር እየሰጠሁት ነው። ያው ልጅም ነው ልጅለት ነው በቃ
ምንም እንደዚህ ወይ አሰታለኛለ ምንድነው ከሷስ ምንድነው ምን አተ ነው ምንድነው እየተፈጠረ ያለው ንገራቸው በቃ አንተ ምንድነው እንደዚህ ቢያስፈራ ምን ፈርተህ ነው በቃ አልፈልግሽም ውጭልኝ በላት ንገራት ለኔ መስለኝ አላ ምን ያልወጣላችሁ እና ውጭልን ደስተኛ ሆናችሁ እኮ ውጪ በቃ እሱ ነው ፈልገው ይሄን አይደል ምንድነው አትከኝ አትዋረድኩት እየተለማመጥካት ነው ወይ እንዴ የሆነ ነገር በላት አንቺ ስማትኝ እንዴ የኔ ናት የእሱ ልጅ በማህፀን ይሻል እስር ቤት ወልጂዋለሽ እስር ቤት ማወለድም አንተም እስር ቤት እዛ አባትናተን እስር ቤት ታምናለህ እና ያለ እኔ አሁን ቆይ አንዴ ሰላምዬ ረጋ በይልኝና ምን አተ ነው ምንድነው ያለው አይመለከትም ምን አላት እሷ አንቺ ለምን ዝምት ይኸውልሽ ስነ ስርዓት አንተ ዝም ትላለህ እንዴ ልጅህን እኮ እየጎዱብህ ነው እሺ ቆይ እኔ አሁን ግራ እየገባኛል ነገር ትንሽ እንኳን አታፍራም ለምን ያፍራል አንቺ እኮ ነሽ እየበጠበጥሽ ነው ያለሽው መሀል ገብተሽ ለምን ያፍራል ለኔ እኮ አልገባኝ ማነው ቆቆል ማነው አልገባ አለሽ አንቺ ነሽ በቃ አንድ ነገር ስላልገባሽ አዳምጪ እሱ እኮ ህጋዊ የሆነ ትዳር ነው ያላቸው ሰሚኛለሽ ሰሚኝ ፋይል አላቸው በህጋዊ መንገድ ነው እኔ እና እሱም አለን በቃ ይሄ ነው ከመክፈል ጋር አለን ተፈጠረ በቃ ምንድን ነው የተፈጠረው ውሃ አምጡልኝ ምንድን ነው የተፈጠረው ውሃ የኔ እና አንተ ነገር ስታዝጋ እኔ አልችልም እባክሽ ሰላም ወይኔ ሰላምዬ ሰላም ኧረ ወስኝ ወይኔ ሰላም እስቲ በቆጣው ሰላም ተገላግልናት ሰላም ኧረ ጥሩልኝ ወይኔ ሰላም ትራስ እያስመሰለች ነው እባክህ ሰላም ዝም በይ እስኪ አንቺ ሰላም እንዴ ሰላም አይዞሽ ተረጋጊ አይዞሽ በቃ ተረጋጊ አይዞሽ ተረጋጊ ስሙ እኔ አሁን ለሁለታችሁ ቃል እንገባላችሁ ነገር ሁለታችሁም ዋጋችሁን ትሰጣችኋለሁ ሁለታችሁም አይዞሽ እንዴ እኔ ምን አደረኩኝ ሰላም አይዞሽ አይዞሽ በቃ ሐኪም ቤት እንሂድ እንዴ ሰላም ምን ይዘጋሻል አትናገር ስሚ አንቺ ሰላም ሐኪም ቤት እንሂድ እንዴ ሰላም ሐኪም ቤት እንሂድ እንዴ ደህና ነኝ እሺ ቀና በይ እንደዚህ እንዳያምሽ እሺ ተረጋጊ ለቃ ስሙ እነግራችኋለሁ ሁለታችሁንም ቆይ እኔ አሁንም ቢሆን እውነታውን ማወቅ እፈልጋለሁ ምንድን ነው የተፈጠረው እንዴት ነው እናንተ ሲቀጥል አንተ ሰላም ማትፈልግ ከሆነ ትዳሩ በቃ የምትል ከሆነ ለምን ፍቺ አልፈጸምክም ሲቀጥል እሷ አዳማ ቤተሰቦቿን ጥላ ልጄ ሞታለች እስኪባል ድረስ የደረሰው ባንተ መጣ ነው አይደለ እንደዚህ መስዋዕትነት የተከፈለችልህን እንውለድ ስትል እንቆይ ብለህ እዚህ ማስረገዝ ምን ይሉታል ምንድነው ምን ጥቅም ፈጠረ ምን ነው የተፈጠረው አስረዳኝ እንጂ ምን ነው የተፈጠረው በኔ ቦታው ተም ተረጋ ምን ነው ባንተ ማድረግ ለምን ከሰላም መውለድ አልፈለክም ከሰላም መውለድ ፈለክ በላይ መስማት አልችልም ምን የተለየ ነገር አለው እኔም እኮ ቤተሰብን ጥዬለት ነው የመጣሁት ምንም የእሷ የሚያስጨህጭብ ነገር አይደለም እንደ አንተ ቆይ የሆነ ያሰራው ነገር አለ እንደ ሁለቱንም ቤተሰብ ያስጣችሁ ታመጣው ለነገሩ ያንቺ አይገርመኝ እሺ ስለዛ አሁንም ቢሆን እውነታውን ተስርብኝ እፈልጋለሁ ምንድነው ለምንስ ነው ከሰላም ጋር ተተር ከሷ ጋር በዛ ላይ ደግሞ እህቴ ነች ብለህ ማስገባት ለምን አስፈላጊ ሆነ ለጥያቄ መልስ ስጠኝ እህቴ ነች ብለን ያስገባት አይደለም ነው አውራ እንጂ ነው ያ ነገርቱ እንደገባ ታደርጊ አሁን እኔ ራሴን ይሳትኩና ህጉንም እንድተላለፈና እጂ እንዳነሳ እንዳታደርጊ
ሲቀጥል እሷንስ አግታችሁ ምን ለማድረግ ነበር ሀሳባችሁ? ያው መረጃ ምን ለማጥፋት? አልሞት ብያችሁ እንጂ ትገሉኝ ነበር። ምን ለማድረግ? ማን ባንቺ ላይ የሚጫወለቃል? ምን ለማድረግ ነው የፈለጋችሁት? እሺ አዳምጪ። አንቺ ምን አይነት ጉድ ነሽ ግን? ቆይ ምን ፈልጋችሁ ነው? በቃ ከዚህ ዞር ልትል ነው የፈለኩት። ለምን? በቃ መውለጃ ይደርሷል። ከዛ በኋላ ደግሞ እሷ እዚህ ቤት አስሬ ባል እያለች ሲመጣ የምትሆነው ነገር ደስ አይለኝም፣ አያስደስተኝም። አዳምጪ፣ ትክክለኛውን ነገር ንገሪኝ። ለምን ማገት ይፈልግሽ? እያስደስተኝ አይደለም። እሷ እዚህ ቤት መኖሯ ባሌ ማለቷ አስሬ እያስደስተኝ አይደለም። ኮሌ ሪከርዱን ሰምቻለሁ። ከዛ አዳምጪኝ፣ ኮሌ ሪከርዱን ያወራችሁትን ገና አጠገቡ አልደርስም። ያንቺን ትራፊ ማን ይፈልጋል? ስሚ፣ አሁን አለ መሰላችሁ፣ በደንብ አዳምጪ። የነዱ ነገር ዋጋችሁን አስከፍላችኋለሁ። ያንተ በጣም ብዙ ወንጀል ነው ያለው ነው። ካንተ ጋር ራሱ ማውራት አልፈልግም። አንቺ እያንዳንዱን ነገር ማወቅ ፈልጋለሁ። ብዙ አንተ ምን ካንተ ጋር ማውራት አልፈልግም። ወይ መጀመሪያ ይናገር እንጂ የት ነው የሚሄደው? እኔ መሄድ እፈልጋለሁ። የት ነው የምትሄጂው? ከእሱ ጋር ቁጭ። እኔ መሄድ እፈልጋለሁ። ቁጭ። እዛው ቁጭ። ወዴት ነው የምትሄጂው? እኔ በቃ እዚህ መሆን አልፈልግም። ወዴት አባሽ ነው የምትሄጂው? እያንዳንዱ ነገር ሳትነግሪኝ ወዴት ማለት ነው? ብለሽ አጠገቤ ተቀመጥ። አሁን ቆይ ሰላም፣ አሁን እያንዳንዱ ነገር ለመረጃም እንደሚሆነን ሙሉ ነገሩን ትነግሪኛለሽ። ለምን እሷንስ ማግኘት የፈለጋችሁት? እዚህ ቤትስ እንዴት ልትገቢ ቻልሽ? ሲቀጥል ደግሞ ቀድመሽ አይደለም የምታውቂያት፣ ከዛ በኋላ ነው የምትዋወቁት። እኔ እኮ አልገባኝም። ከዛሬ ነገር ቆይ ምንድን ነው ልጅ እፈልጋለሁ ስለው ከዛሬ ነገር ቆይ የሚለኝ ለካ አንቺን አስታቅፎ ነው። የሆነ ልጅ ይሰጥሻለሁ ከፈለግሽ ልጅ፣ እኛም ብቻ ተይኝ። እኔ አንቺን ኧረ ምን አይነት ጉድ ነሽ ግን? እኔ ከአንቺ ጋር ሰጣ ገባ ስትሆን ወጣች። ጭካኔሽ እዚህ ድረስ ነው? ልጅሽን ራሱ እስከ መስጠት። ስሚ አዳምጪ፣ በስተክል አዳምጪ። አሁን ቀለል እናድርገው፣ ወደ ጉዳዩ በደንብ እንግባ። ለምንድን ነው እሷ ማገት የፈለጋችሁት? በቃ ባለፈው አንተ ስታወራ በትዳር ላይ ትዳር መመስረት በጣም እንደሚያስከስስ ገባ። መመስረት አይደለም ወንጀል መስራት ነው። በቃ ብቻ ይሄን ስናቅ ደወልኩለትና በቃ እሷን ካጠገባችን ጉዞ ለማድረግ እሷን ለማጥፋት ወሰነ። ከዛ በቃ መድኃኒት እንድጨምርባት ነገረኝ። ጨመርኩባት፣ ሄደች። በኋላ ስትሸክሙልሽ ወሰደልሽ? አዎ። ከዛስ ምን ለማድረግ? እኛውን ባንደርስላት ምን ልታደርጊ? ምንስ ልታደርጉ ነበር? እኛ ባንደርስላትና እሷን ባንደርስላት ምን ልታደርጉ ነበር? እኔ ለቅም እንዳማድረግ እንዳሰበ ብቻ ሀሳቡ የእሱ ነኝ አይደለም። ብቻ ካጠገባችን ዞር እንድትል በቃ በትዳር ላይ ትዳር መሰረተ የሚባለው ነገር እንዲጠፋ እኛም አካባቢ ጥለን ልንጠፋ ነበር ያሰበው። ወዴት? ወደ ሌላ ቦታ። ቆይ እሺ፣ ቀድሞውኑ አንቺና እሱ የምትዋደዱ ከሆነ ለምንድን ነው ፍቺ እንዲፈጽም ለምትረርት መግባት ፈለግሽ? እሷ ትጎዳለች ማለት እሱ ፊት ሲሆን እንዴት እንደምታስመስል አላውቅም። ብቻ እሷ ትጎዳለች ይላል ሁሌ። ከዛሬ ነገ እነግራታለሁ እያለ በውጪ ነበር እኔ እና እሱ ያለን ግንኙነት እንትን የምንለው። ከዛ በኋላ ግን በቃ ናፈቅሽኝ አብረሽኝ እንድትሆኝ ይፈልጋለሁ። እሷን በቃ ሰዓት እየተናደድኩ ነው ምናምን ማለት ሲጀምር እኔ ከዚህ በላይ አልሰማም። ወይኔ ተስፋለት ቢነዚህ የተረገም እኔን ከሷ በላይ ሲወደኝ ወደ ቤት እንድመጣ አደረገ። በቃ ማለት በቃ እኔ ሲያየኝ ደስ ይለዋል ሁሌ። እሺ የወደደሽ መስሎሽ ነው? አንቺንም እንደኔ የተጠቀምብሽ ነው ቢገባሽ። አይ እኔን በስነ ስርዓት ነው የሚወደኝ። ትንሽ እንኳን ህሊና የለሽም? ሴት አይደለሽ አንቺ? አንቺ ነፍሰ ጡር ነኝ አትንኪኝ እንዴ ብለሽ ደግሞ ልጅ ልታስወርጂብኝ ነው? ቆይ አለ ሰላም። ምን አይነት ክፉ ሰው ነሽ? ሰላም መቋጠራት እኔ እውነቱን እንድትሰሚና እንድታቂ ስለምፈልግ እኔ ስለምንቀባባ እኔ በጣም ከዚህ በላይ መስሎት በቃ ሰላም ይልካታል። አንቺ ስነ ስርዓት ይኖርሽ ሰላምዬ። አሁን እኔ ሁሉም ነገር አንቀርሽ እንዲወጣልሽ የሱም ያለሽ ነገር እንዲወጣልሽ ስለፈለኩ ነው ያን ነገር እንድትወሪ የፈለኩት። ሶ አይ የምትይ ከሆነ ሰላም አንቺ ውጪ ጠብቂኝ፣ ያለውን ነገር ያንን ነገር እንድትወሪ ፈልጋለሁ። እናንተ የምትጋደሙበትን አልጋ ነው እኔ የማነጥፈው። እንደው ሴት አይደለሽ? ትንሽ እንኳን ህሊና አይኖርሽም? ህሊና ስላለኝ እኮ ነው አሁን ባለትዳር ባዳምጪ በይ አንዴ ደግሞ ይሄ ነገር አይደለም። ባለትዳር ነው ታውቂያለሽ አይደል? እኔ እና እሱ መጀመሪያ ስንግባባ አልነገረኝም ነበር ባለትዳር እንደሆነ። ብቻ ሊፈታት እንደወሰነ ሁሌ እንደምትጨቀጭቀው ሁሌ እንደዛ ነው የሚነግረኝ።
እሺ ከዛ በኋላ ወደዚህ ቤት የመምጣት ሀሳቡን አመጣ። በቃ ከዛ እኔ ከመጣሁ በኋላ እሷን ሊያስወጣት። አዎ ለዛ ነው ከተጋባን ወር እንኳን ሳይሞላ ይዞሽ የመጣው። አንቺስ ነገስ ምን አይነት ነገር ውስጥ እንደምትገቢ ቆይ እንደዚህ አይነት ነገር ውስጥ መግባትሽ ምን አይነት ነገር ውስጥ እገባለሁ? በቃ ከሷ ጋር ይለያያሉ፣ እኛ ልጃችንን መሰለኝ። እስኪ ምን እንደምትሆኝ አይሻለሁ። እኔም ፈቶ ከአንቺ ጋር የሚሆን ከሆነ አይሻለሁ። ያው ፍቺ ድረስ ማለት ካልወደድሽ ሙጥኝ ልትይበት ነው። በቃ ይወድሽ ማይቀር እኔማ ተውልሻለሁ። አንቺ ልጅሽን እንዲሁ እንደታቀፍሽ ትቀሪያታለሽ። የተረገምሽ አዳምጪ። አንድ ቀለል ወይም ደግሞ እንዲገባ የዛተችብኝ እኮ እንደፈለገሽ ታድርጊ። ስሚ ነው አንድ ማድረግልሽ ነገር ልንገርሽ። አንቺ ከነልጅሽ እስር ቤት ነው የምትሆኚው እንዴ? እኔ ያኔ ጥፋት አይደለም። የሱ ጥፋት እኮ ነው ወንጀልሽ። እሱም አብረሹ ምን ማለት ነው? ለምሳሌ እስር ትብላችሁ ፍቅራችሁን ትቀጥላላችሁ። አንደኛ ጥፋትሽ በትዳር ላይ ትዳር ራሱን የቻለ ወንጀል ነው። የምትከስሽበት ላይ አዳምጪ። በትዳር ላይ ባለትዳር ቤት ስር ገብተሽ አግዘሻል። በጣም ድፍረት ሲቀጥል ደግሞ አዳምጪ እጂ እሷ አረጥላች እንዴ አሁን አመንሻለሁ እንዴ ሙሉ ነገሩ አለፈ። ሲቀጥል ደግሞ በመቀጠል ደግሞ ምን አደረግሽ? እሷን አግተሽ ያለ ፍቃዷ አፍነሻት ተገኘሽ እንዴ? ይሄ እኮ የኔ ጥፋት አይደለም፣ የሱ ጥፋት ነው። እሱ ነው እንዴ? መስማት ትችላለህ። ሀሳቡን ያመጣው እኮ እሱ ነው። ያደረዘሽ አንቺ መስሎሽ እና አርጊ ስላለ ተባባሪ ነሽ። በሁለቱም አይነት መንገድ ተባባሪ ነሽ። ስለዚህ ምን አይነት ክስ ቤተሰቦች በእናንተ መሰረት ነው ቃል መጋባላችሁ። በሁለት አይነት ክስ አስገባታለሁ። አንደኛ በትዳር ላይ ትዳር ሁለቱም ይገባሉ። ሁለት ደግሞ ያለ ፍቃዷ በማገቷ ብቻ። ሲቀጥል ማማገጡት ራሱ ተደብቆ አይደለም። ቤቷ ባለትዳር ቤት ስር ገብታ ማማገጡ ራሱን የቻለ ወንጀል ነው። እህቴ ነች። ዝም በያለሽ ፈታት እና እሷ ናታ እንዴት ታመማለች እንዴ? ምን ትላለች? ከዛ ልመቻቻለሁ። ከዛ ሰው ማየት ስለማይፈልግ አዳማ ይሄዳል። በቃ ሊፈታት ነበር እኮ እኔ ሊያገባኝ ነበር። አረ በጣም እሱም እንደዛ ብሎ ነው እሷን አግብቶ የነበረው። እሷን ከቤተሰብ አለያየ፣ አንቺንም ከቤተሰብ አለያየሽ። አትነቂም እንዴ? አሁን ለማንኛውም እኔም ከእናንተ ጋር ከአንቺ ጋር ምንም ሰጣ ገባ ውስጥ አልገባም። ነቃሽ አሁን ልጅሽን ታገኛለሽ፣ ትቀመጫለሽ። ልጅሽን እስር ቤት ትወልጃለሽ። ተነሽ። ኧረ በእናትህ ልጁ እንደናቀቁ እኮ በእናትህ ተነሽ። ቆይ አዳምጠኝ። ኧረ በእናትህ ሰላም። እሺ ይቅርታ። በቃ እኔ ባልሽን አልፈልገውም። ሰላም እና እኔ ስፈልገዋለሁ፣ ያንቺን ትራፊን ይፈልጋለሁ። አብራችሁን ስትፈልጉ እኔ ሁለታችሁ አልፈልግም ከዚህ በኋላ። ያዘው አስቀምጣችሁ አብሮ ሰላም ተረጋጊና ተረጋጊ። ቤተሰቦቼ ምንድን ነው የምላቸው? ምንም ማድረግ አትችልም። እንግዲህ ተመልካቾቻችን ከዚህ በኋላ ምንም ልላቸው አልችልም። ሰላም ተረጋጊ። ህይወት ይቀጥላል። እነሱ ዋጋቸውን በደንብ ስጣልሻለሁ። እነሱ እስር ቤት ሆነው ያንቺ ስሜት በደንብ እንዲረዱት በደንብ አደርግልሻለሁ። እያንዳንዱ ያደረጉት ነገር እንዲቆጫቸው ሁለታቸው ማድረግላቸው ተመልካቾች፣ ለእሷም በእናንተ ስም ሁለቱም በደንብ እንዲቆጫቸው በማድረገው እንግዲህ ዛሬ ነበር ፕሮግራም ይመስላል። ቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይቻላል። ተመልካቾች የህይወተኛ ቻናል ነው እንግዲህ ላይክ ያደረጋችሁ እሱ ጋር እንደረስ አድርጉ። ሰላም የተረጋጊና እንግዲህ ተመልካቾችን እነሱም ዋጋቸውን በደንብ ነው ስጣቸው። ዛሬ ነበር ፕሮግራም ይሄን ይመስላል። ሰላም የተረጋጊ። ባይ ባይ ቻው።